ለጀግና ሴትነትሽ ደግሞ ድርጅታችን ስጦታ ላይ ወርክተልሽ ይፈልጋል። ዲኤምሲ ሪል ስቴት ለመቅደስ በአባይ ቲቪ ባለ 3 መኝታ ቤት ቅንጡ አፓርትመንትን በስጦታ አበርክቶላታል። ይህንን ማን ጠበቀ? መቅደስ በጥቂት ቀናት ውስጥ ኢቢኤስ ሆና ከነበራት ገቢም በብዙ ጥፎች ማስገባት ወደ ካዝናዋ ማከማቸት ጀምራለች። አሁን ደግሞ የቅንጡ 3 መኝታ ቤቶች ያሉት ዘመናዊ አፓርትመንት ባለቤት ሆናለች። ደስቷን መቆጣጠር አቅቷትም በእንባ ተሞልታ ታይታለች። የሚያበረታም ብዙ ነው። አንዳንድ ጊዜ ኢሞሽናል ታረጉኝ ነው አይደለም? የሚያበረቱም ብዙ ናቸው። ከሚወረወሩ ነገሮች ይልቅ ከሚሰብሩን ይልቅ የሚያበረቱን በጣም ብዙ ናቸው። ፈጣሪ በጣም እናመሰግናለን። ግን ከዛ ጀርባ ሆናችሁ በጣም እንዲህ አይነቱ ልብ ስላላችሁ በጣም አመሰግናለሁ። ኢቢኤስ ቴሌቪዥን እንደሚታወቀው በስሩ ለሚሰሩ ሰራተኞቹ ከደሞዝና ከአበል ሌላ ሰራተኞቹ የራሳቸውን ተጨማሪ ገቢ እንዲያገኙ አይፈቅድም። ለምሳሌ ያክል መቅደስ ደበሳይ ኢቢኤስ ውስጥ ሆና የራሷን ዩቲዩብ ቻናል መክፈትና መስራት አትችልም ነበር። ጊዜ ነበር ያሳለፍኩት። እውነት ለመናገር ማስጨናቂ ነበረ። ትታገላለህ፣ ታልቅሳለህ፣ ትጨነቃለህ። ምንድነው? የቱ ጋር ነው መፍትሄው? መቅደስን በመፈለግ የሚመጡ ማስታወቂያዎችና ስፖንሰሮች ላይ ኢቢኤስ ሙሉ ገቢን ይወስድ ነበር። በቴሌቪዥን ጣቢያው መቅዲ ደሞዝ ተከፋይ እንጂ በፐርሰንትም ሆነ በሌላ መልኩ ገቢ አታገኝም ነበር። አሁን ግን አባይ ቲቪ ከዚህ የሰማይና የምድር ያህል ልዩነት ያለው እድል ነው ይዞላት የመጣው። እንግዲህ ከዚህ በኋላ መቅዲን በአባይ ቴሌቪዥን በእሁድ መርሃ ግብር ታገኙታላችሁ። እንዲሁም በዩቲዩብ ደግሞ በመቅዲ ዩቲዩብ ማግኘት ይቻላል ማለት መከታተል ትችላላችሁ። አሁን መቅደስ ደበሳይ በአባይ ቲቪ ሆና ይቻላል ማለት መከታተል ትችላላችሁ። አሁን መቅደስ ደበሳይ በአባይ ቲቪ ሆና የእሷን ፕሮግራሞች ቴሌቪዥን ጣቢያው በዋና ማሰራጫው ጣቢያው ብቻ ያስተላልፈዋል። ፕሮግራሙን ዩቲዩብ ላይ በመጫን ደግሞ መቅደስ ደበሳይ ተጠቃሚ ትሆናለች። መቅደስ በዩቲዩብ ማስታወቂያዎች ከመጡላትም ሙሉ ለሙሉ ገቢዋ የሷ ብቻ ይሆናል። አሁን የራሷን የስፖንሰር ድርጅቶች ማናገር፣ መደራደርና ክፍያ ማግኘት በዩቲዩብ አሰራጭቶም ገንዘብ የማግኘት እድልን አባይ ቲቪ ሰጥቷታል። በኢቢኤስ ግን ይህ አይታሰብም። አይደለም ይሄ የራሷ ማህበራዊ ሚዲያ መኖር እንኳን አይቻልም። ከቲክቶክ ውጪ በዩቲዩብ መስራት የማይታሰብ ነበር። እግረ እርጥብ የሆነችው መቅደስ ደበሳይ አባይ ቲቪን ከመቀላቀሏ ገና በሳምንቱ ነው የባለ 3 መኝታ ቤት የቤት ስጦታ የተበረከተላት። በእንባ ታጅባም ይህንን ስጦታ ከዲኤምሲ ሪል ስቴት ተረክባለች። እንደናቆያችን ጠንካራ እህቶች አሉ። አንዷ ነሽ ለመቅደስ አንድ ባለ 3 መኝታ ቤት ሰጥቷታል። ስለዚህ ይህንን ሰርፕራይዝ ማድረግ እንፈልጋለን። ለስኬትሽ እንኳን ደስ አለሽ፣ ለጀግና ሴትነትሽ ደግሞ ይህ ስጦታ ይገባሻል በማለት ነው ዲኤምሲ ሪል ስቴት 3 መኝታ ቤቶች ያሉት ግሩምና ዘመናዊ የተቀናጣ አፓርትመንትን በስጦታ ያበረከተላት። ከጥቂት ቀናት በፊት ከኢቢኤስ ቴሌቪዥን ጋር መለያየቷ እውን የሆነው በብርሃን ፍጥነት አባይ ቲቪን የተቀላቀለችው መቅደስ ደበሳይ ጉዞ በተሰኘ የ30 ደቂቃ ፕሮግራሟ ከጅምሩ ስኬታማ የሆነች መጥታለች። በሁለት የአባይ ቲቪ የመጀመሪያ ፕሮግራሞቿም በዩቲዩብ ቻናሏ 309,000 እና 268,000 ተመልካቾች ሁለቱ ፕሮግራሞቿ ማግኘት ችለዋል። ኢቢኤስ ያለሷ የተደረጉ ያለፈው ሳምንት የእሁድን በኢቢኤስ ፕሮግራሞቹ ይህን ሁሉ ተመልካች በአጠቃላይ ፕሮግራሞቹ ማግኘት እንኳን አልቻለም። አይደለም በሁለት ፕሮግራሞቹ ሊያውም ከ2.7 ሚሊዮን በላይ ተከታዮች ኖሮት አሁን የመቅደስ ደበሳይ ዩቲዩብ ቻናል ከ69,000 በላይ ተከታዮችን በጥቂት ቀናት ውስጥ ብቻ አፍርቷል። መቅደስ ደበሳይ እንግዶችን ጋብዛ ጥያቄዎቿን ዘና ብላ ካሜራ ሳያስደነግጣት ከተመረጡ ለሚዲያ የሚመጥኑ ቃላቶች የተጠቀመች አንደበተ ርቱዕ በሆነ አንደበቷ የምትጠይቅ ለእንግዶቿ ምቾት የምትሰጥ በተለይም በርካታ ቁም ነገሮች የሚገኝበትን የቡና ሰዓት እንግዳ ላይ በኢትዮጵያዊ አለባበስ ደምቃ
ገዳይ በሆነ ውብ ፈገግታዋ ታጅባ የበለጠ ውበት ሰጥቶ ፈገግታዋ ሙሉ የሚያደርገውን ድርብ ጥርሷን ብልጭ እያደረገች ፈገግታዋን ለተመልካቾች አጋብታ እንግዶቿን ቡና የጋበዘች ወረቀት ማስታወሻ ሳትይዝ ወሳኝ የሚባሉ ጥያቄዎችን የምታሽጎደጉድ በደንብ እንዲገባ አድርጋ አድምታ የምትጠይቅ አንጀት አርስ የሆነች ብቃቷ የሚያስደንቅ ጋዜጠኛ ናት። ተቀመለስ ተቀመጥ እዚያ እኔ ጀስታቷ ረጃጅም ነው ቂጣ ለመጋገር ስለንዝር ታታንሶ ትለቃለች ሀገር ይላል አንዳንድ ሰዎች። ይሄ ቅኔ ነው። አሁን አባይ ቴሌቪዥን መቅደስ ደበሳይን የመሰለ ታታሪ አንደበተ ቁጥብ ብቃት ያላት ጋዜጠኛ የመዝናኛ ፕሮግራም አቅራቢ በማግኘቱ እድለኛ ነው። በተቃራኒው ኢቢኤስ ቴሌቪዥን ሎተሪ ወጥቶለት እንደከሸፈበት ይቆጠራል። የግል ህይወቷን ብዙ አደባባይ ላይ ባይወጣ መልካም ነው የምትለው መቅደስ ከቀን ወደ ቀን ከጊዜ ወደ ጊዜ ራሷን እያበቃች በቁም ነገሩ ሰዓት በሳል ቁም ነገረኛ፣ በሐዘኑ ሰዓት ከልብ አዛኝ፣ ከህፃናት ጋር እንደ ልጅ፣ ከመዝናኛው ዓለም ጋር እንደ አክትረስና ዳንሰር በመሆን እንዲህ ነው ተብሎ እንኳን እንከን ማውጣት እስኪያስቸግር ድረስ ራሷን ያበቃችና እያበቃች ያለች የፕሮግራም አቅራቢ ናት። ጋዜጠኛ መቅደስ ደበሳይ በአንድ ወቅት የገጠማትን ስህተት ፈታ የጥሞና ጊዜ ወስዳ ዳግም ብቅ ካለች በኋላ ያሳየችው የመጸጸትና የይቅርታ ልብ በራሱ መልካም ማንነቷን ቁልጭ አድርጎ የሚያሳይ ነበር። በህይወቴ እንዲህ ያለ አስቸጋሪ ፈተና ይገጥመኛል ብዬ አስቤ አላውቅም። እኔም እዚህ የሚያስቀምጥ ሞራል አልነበረኝም። ግን ከጉዳዩ በላይ አንዳንድ በጎ ሰዎች ጉልበት ሆኖኝ እዚህ ተቀምጫለሁ። የኢትዮጵያ ህዝብ ወዳጅ ዘመዶቼ ለሁሉ ነገር ይቅርታ፣ ለአበረታታችሁኝ፣ ጉልበት ለሆናችሁኝ ለኢቢኤስና ለቤተሰቦቼ፣ ለመላው ጥያቄዎቼ ከፍ ያለ ምስጋና ደርሳለሁ ነበር ያለችው መቅደስ ደበሳይ። አስቸጋሪ ጊዜ ነበረ። እግዚአብሔር ይመስገን የብዙ ሰዎች በተለይ የሚወዱኝ የሚያከብሩኝ ባይገባኝ እንኳን ትልቅ ቦታ የሰጡኝ ወዳጆቼ እንዲሁም የስራ ባልደረቦቼ ኢቢኤስ ማኔጅመንት ብዙ ሰዎች እጅን ይዘው አንስተውኛል እና ዛሬም እዚህ የመጣሁት የሚገባኝ ሆኜ አይደለም፣ ግን የደግ ሰዎች የልበቅን ሰዎች ውጤት መሆኔን ለማሳየት ብዙ ስንወድቅ ደግሞ የሚያነሱን ሰዎች ጠንካራ ሰዎች እንደው ካሉ ደግሞ መነሳት እንደሚቻል ለማሳየት ለብዙ እህቶቼ ነው። አሁንም ከኢቢኤስ ስትወጣ አንዳች ክፉ ነገር ስለ ኢቢኤስ አላወራችም። ይልቁንስ ከዛ መውጣቷ እንባ እንዲተናነቃት አደረገ እንጂ። ታዲያ 15 ቀን ባልሞላ ጊዜ ውስጥ ተወዳጅነቷ ዳግም ናኝቶ የባለ 3 መኝታ ቤት አፓርትመንት ባለቤት ሆነች። ዲኤምሲም ቁልፉን ለመቅደስ ደበሳይ በስጦታ አስረከበ። ሳለሽ ለጀግና ሴትነትሽ ደግሞ ድርጅታችን ስጦታ ላይ ወርክተልሽ ይፈልጋል።